ልጆ 2 ዓመት ሞልቶታል። እንግዲውስ የዛሬ ቪዲዮ ለርሶና ቪዲዮውን እስከ መጨረሻ ይመልከቱ። በዛሬ ቪዲዮ ለየት ባለ ሁኔታ 2 ዓመት ልጅ መድረስ ያለበት የእድገት ደረጃዎችን የምናይ ይሆናል። 2 ዓመት በጣም ክሪቲካል እድሜ ነው። ብዙ ነገሮች ክሊር አውት የምናደርግበት፣ የእድገት መዘግየትም ካለ በትክክል የምናይበት፣ መፍጠንም ካለ በትክክል የምናይበት በጣም ክሪቲካል እድሜ ነውና ስለዚህ በዚህ እድሜ ህፃናት ምን አይነት የእድገት ደረጃዎች ያሳያሉ፣ እንዲሁም ደግሞ ዘገዩ የሚባሉት ወይም ሬድ ፍላግ የምንላቸው ነገሮች ምን ናቸው በዝርዝር በዛሬ ቪዲዮ እንመለከታለን። ስለዚህ እንግዲህ ዛሬ ለየት ባለ ሁኔታ ከዶክተር ክንዱ ጋር እነዚህ መረጃዎች አቀርብላችኋለሁ። ቪዲዮ እጅግ ወሳኙና መረጃ ስለያዘ ቪዲዮን እስከ መጨረሻ ይመልከቱ። ምናልባት ሀሳብ አስተያየት ካላችሁም ከታች ኮሜንት ላይ መጻፍ ትችላላችሁ። ዛሬ እንግዲህ የሚያቀርብላችሁ ዶክተር ክንዱ ነው። በነገራችን ላይ ዶክተር ክንዱ ማለት በብሩኪልስ ልዩ የህፃናትና ታዳጊዎች ክሊኒክ የህፃናት ስፔሻሊስት ሐኪም ሲሆን ከ7 ዓመት በላይ ልምድ ያለው የህፃናት ስፔሻሊስት ሐኪም ነው። ምናልባት ህክምና ምርመራም ከፈለጋችሁ እሱ ጋር በብሩኪልስ ክሊኒክ ላይ ታገኙታላችሁ። ስለዚህ ዶክተር ክንዱ እንኳን ደህና መጣ። ስለዚህ ህፃናት በተለይ 2 ዓመት ሲሞላቸው መድረስ ያለባቸው የእድገት ደረጃዎች ምን ናቸው? አንደኛ፣ ሁለተኛ ሬድ ፍላግ ወይም ዘገዩ የምንለውስ መቼ ነው? እነዚህን በዝርዝር ብታስረዳ። እሺ ዶክተር ፋሲል በጣም አመሰግናለሁ። እንግዲህ ዛሬ ወሳኝ መረጃ ነው የምነግራችሁ። ስለዚህ ወላጆች ዛሬ የምናየው በጣም ወሳኝ መረጃ ይሆናል። ይኸውም የ2 ዓመት ልጅ የሚደርስበት የእድገት ደረጃዎች ይሆናል ማለት ነው። የመጀመሪያው የምናየው የእድገት ዘርፍ እንግዲህ ማህበራዊና የስሜት እድገት ወይም ኢሞሽናል ኤንድ ሶሻል ዴቨሎፕመንት ይሆናል ማለት ነው። በዚህ የእድገት ዘርፍ እንግዲህ የምናያቸው ወሳኝ የሚባሉ የ2 ዓመት ልጅ ሊደርስባቸው የሚችሉ ደረጃዎች፣ ለምሳሌ የመጀመሪያው ማይልስቶን ፍቅርን መግለጽ ይችላሉ። በተለይ ለሚያውቋቸው ሰዎች በማቀፍ የሚከፉ ከሆነ ደግሞ በመኮሳተር አንዳንዴም በማልቀስ ሊሆን ይችላል። እንዲሁም በቃላት ጭምር አንዳንዴ ሲከፉ ደግሞ እንድናቅፋቸው በመጠጋት ጭምር የመደሰትና የመከፋት ሁኔታቸውን መግለጽ ይችላሉ ማለት ነው። ከዚህም በተጨማሪ ህፃናት በዚህ የእድገት ዘርፍ ውስጥ ሌሎች ህፃናት ወይም ሌሎች ታላላቆቻቸው የሚያደርጉትን የመኮረጅ ነገር፣ ለምሳሌ ታላላቆቻቸው ሲጫወቱ እያዩ የሚጫወቱትን ነገር ወይም የሚያደርጉትን ነገር የማድረግና የመኮረጅ ሁኔታዎች ይታያሉ ማለት ነው። ሌላው በዚህ የእድገት ዘርፍ ማለትም በሶሻል እና ኢሞሽናል ዴቨሎፕመንት ዘርፍ ህፃናት ከሌሎች ህፃናት ጎን ሆነው የመጫወት ወይም ግሩፕ ፕሌይ ውስጥ የመሳተፍ ደረጃ ላይ ይደርሳሉ ማለት ነው። እንዲሁም ደግሞ ህፃናት በዚህ የእድገት ዘርፍ ውስጥ ነፃነት የመፈለግ ወይም ኢንዲፔንደንስ የማሳየት ሁኔታዎች ይታያሉ። ለምሳሌ ሁሉንም ነገር ኖ የማለት አይሆንም ማለት፣ ሁሉንም ነገር እኛ እናደርጋለን፣ ነገሮችን በራሳቸው የመሞከርና አደርጋለሁ የማለት ሁኔታዎች አይሆንም የማለት የመከራከር ሁኔታዎች ቢታዩ ይህም የ2 ዓመት ልጅ ላይ የሚጠበቅ ጤናማ የእድገት ደረጃ ይሆናል ማለት ነው። ከዚህ የማህበራዊና የስሜት እድገት ጋር በተያያዘ እንግዲህ አንዳንድ ጤናማ የሆኑ ግን ወላጆች ምናልባት ጤናማ ያልሆኑ ወይም መስለው ሊታዩቸው የሚችሉ ሁኔታዎች ይኖራሉ። ለምሳሌ ህፃናት ስሜታቸው ቀድሞ ስለሚዳብር ከቋንቋ ቀድሞ ምን ሊያሳዩ ይችላሉ? የመበሳጨት፣ ለመግለጽ የመቸገር እንዲሁም ደግሞ የመነጫነጭ ምልክት ልታዩ ትችላላችሁ። ይህም ታንትረም ይባላል። በእነሱ እድሜ ስሜታቸው ቀድሞ ቋንቋቸውን ስለሚዳብርና ሁሉንም ነገር መግለጽ ስለማይችሉ የሚታይ ጤናማ ምልክት ሊሆን ይችላል። ከዚህም በተጨማሪ ህፃናት ቅድም እንዳልኩት ኢንዲፔንደንስ የመፈለግ ወይም ነፃ የመሆን ሁሉንም ነገር በራሳቸው የመሞከር ኖ ፌዝ ይባላል። ይሄ ሁሉም ነገር አይሆንም እኔንም ማድረገው ማለት ነገር ልታዩ ትችላላችሁ። ይህም በአመዛኙ እንደ ጤናማ የሚታይ ምልክት ይሆናል ማለት ነው። ከዚህ በተጨማሪ ደግሞ ህፃናት ሾርት አቴንሽን ስፓን ወይም ደግሞ ነገሮችን ቶሎ ቶሎ የመቀያየር ነገር፣ ለምሳሌ ጨዋታ ሊሆን ይችላል፣ መመገብ ሊሆን ይችላል፣ መንቀሳቀስ ሊሆን ይችላል፣ ሁሉንም ነገር እኔን የማደርገው ቢሉ ይህም ጤናማና በእድሜያቸው የሚጠበቅ የስሜትና የማህበራዊ እድገት ዘርፍ ነው ማለት ነው። ስለዚህ እስካሁን የዘረዘርናቸው የእድገት ደረጃዎች በ2 ዓመት ህፃን ላይ የማይታዩ ከሆነ እንደ ሬድ ፍላግ ወይም ማስጠንቀቂያ ምልክት የሚወሰዱ ይሆናል። ለምሳሌ ህፃኑ ስሙ ሲጠራ የማይዞር ከሆነ፣ ከሌሎች ህፃናት ጋር ለመጫወት የሚቸገር ከሆነ፣ ምንም አይነት ለአካባቢው ፍላጎት የማያሳይ ከሆነ፣ ከዚህም በተጨማሪ ከዚህ በፊት የደረሰባቸውን የስሜትና የማህበራዊ የእድገት ደረጃዎች ካጣ ህፃኑ እንደ ማስጠንቀቂያ የሚወሰድ ይሆናል ማለት ነው። እንግዲህ ሁለተኛው የእድገት ዶሜን ወይም የእድገት ዘርፍ የምናየው የቋንቋና የተግባቦት ደረጃ ይሆናል። ይህም ደግሞ የ2 ዓመት ልጅ ምን ማድረግ ይችላል የሚሉትን እናያለን። ለምሳሌ 2 ቃላትን መጠቀም ወይም 2 ወርድ ፍሬዝ መጠቀም ምን ሊሉ ይችላሉ? ማሚ ወተት ሊሉ ይችላሉ፣ ባቢ ና ሊሉ ይችላሉ። ከዚህም በተጨማሪ ደግሞ አሻንጉሊት የኔ፣ እንደዚህ አይነት ቃላትን በመጠቀም 2 ቃላትን በመጠቀም ሀሳባቸውን መግለጽ ይችላሉ ማለት ነው። ሌላው በዚህ የቋንቋና የተግባቦት የእድገት ደረጃ ውስጥ ህፃናት ምን ሊያደርጉ ይችላሉ? ቀላል መመሪያዎችን መተግበር ይችላሉ። ለምሳሌ ማማ ወተቱን አንስተሽ ጠጭ ስንላት አንስታ ልጠጣ ትችላለች ማለት ነው። ቤቢ ኳሱን አቀብለኝ ስንለው ኳሱን አንስቶ ሊሰጠን ይችላል ማለት ነው። ስለዚህ ቀላል የሚባሉ መመሪያዎችን ሊተገብሩ ይችላሉ ማለት ነው። እንዲሁም ደግሞ ህፃናት በዚህ የእድገት ዘርፍ ውስጥ ምን ሊያደርጉ ይችላሉ? 2 ዓመት ላይ ነገሮችን መጠቆም ይችላሉ። ለምሳሌ ፎቶ ላይ የሚያውቁትን ነገር ወይም ሰው ሊጠቁሙ ይችላሉ፣ ወይም ስዕል ላይ ሊጠቁሙ ይችላሉ። እንዲሁም ደግሞ ነገሮችን የሰውነት አካላትን ለምሳሌ የሰውነት ክፍሎችን ለምሳሌ አይን፣ አፍንጫ፣ አፍ ሊያሳዩ ይችላሉ ማለት ነው። ሌላው በቋንቋና ተግባቦት የእድገት ዘርፍ ህፃናት ምን ሊያደርጉ ይችላሉ?
የቃላት ክምችታቸው በከፍተኛ ሁኔታ ይጨምራል። ይህም ከምልክት በተጨማሪ ህፃናት ፍላጎታቸውን ቃላትን በመጠቀም ቅድም እንዳለ 2 ቃላትን በመጠቀም የመግለጽና እንዲሁም ደግሞ ቃላትን ስለሚረዱ ቀላል መመሪያዎችን መተግበር ይችላሉ ማለት ነው። ስለዚህ ወላጆች ህፃናት በቋንቋና የተግባቦት የእድገት ዘርፍ ሊያሟሏቸው የሚገቡ ማይልስቶኖች ወይም የእድገት ደረጃዎች እነዚህ ናቸው። ታዲያ ማስጠንቀቂያ የምንለው በዚህ ዘርፍ ምንድን ነው? ለምሳሌ ህፃናት ምንም አይነት ትርጉም ያለው ቃል የማያወጡ ከሆነ ምንም አይነት ቃላት ወይም የቃላት ክምችት ከሌላቸው ከዚህም አልፎ ምን ይጠበቅባቸዋል? ቅድም እንዳልነው ቀላል መመሪያዎችን መረዳት የማይችሉ ከሆነ እንዲሁም ደግሞ 2 ቃላትን ተጠቅመው ሀሳባቸው መግለጽ የማይችሉ ከሆነ ለምሳሌ ማሚ ነይ፣ ባቢ ና የሚሉ ቃላትን የማይጠቀሙ ከሆነ እንዲሁም በአካባቢያቸው ላይ ምንም አይነት ፍላጎት የማያሳዩ ከሆነ በተለይ ድምፅ ሲሰሙ ወይም ስማቸው ሲጠራ ምላሽ የማይሰጡ የማይዞሩ ከሆነ እነዚህ እንደ ማስጠንቀቂያ ምልክት የሚታዩ ይሆናል ማለት ነው። እንግዲህ የ2 ዓመት ልጅ ሊደርስበት የሚገባ 3ኛው ዋና የእድገት ዘርፍ ዴቨሎፕመንታል ዶሜን ምንድነው? ኮግኒቲቭ ዴቨሎፕመንት ወይም ደግሞ የአእምሮ ብስለት እድገት ይሆናል ማለት ነው። በዚህ የእድገት ዘርፍ ስር ህፃናት ሊያሟላቸው የሚገቡ ወሳኝ የእድገት ደረጃዎች ለምሳሌ የሚከተሉትን ማየት እንችላለን። የመጀመሪያው የአእምሮ ብስለትን የሚያሳይ የእድገት ደረጃ 2 ዓመት ላይ ምንድነው? ፕሪቴንድ ፕሌይ እንለዋለን ወይም ደግሞ አስመስሎ መጫወት። ለምሳሌ ህፃናት አሻንጉሊትን እየመገቡ ሊያሳዩ ይችላሉ። እንዲሁም ደግሞ ፌክ ፎን ኮል የምንለው ወይም ደግሞ ስልክ እንዳላቸው አስመስለው ሄሎ ማሚ፣ ሄሎ ባቢ እያሉ ሊያወሩ ይችላሉ። ሌላው በዚህ የአእምሮ ብስለት ወይም ኮግኒቲቭ ዴቨሎፕመንት ስር ህፃናት ምን ሊያደርጉ ይችላሉ? ነገሮችን በቀለምና በአይነት የመለየትና የመደርደር ሁኔታ ሊታይባቸው ይችላሉ። ነገሮች በቅርጻቸው፣ በአይነታቸው፣ በቀለማቸው እያዩ መደርደርና ማስቀመጥ ይችላሉ ማለት ነው። የአእምሮ ብስለት እድገት ደረጃ እንግዲህ ህፃናት ለማሰብ፣ ለመማር እንዲሁም ደግሞ ችግር ለመፍታት የሚጠቀሙበት የእድገት አይነት ሲሆን በዚህ የእድሜ ክልል የደረሰ ህፃን የነገሮችን መንስኤና ውጤት ወይም ኮዝ ኤንድ ኢፌክት ሊመረምር ይችላል ማለት ነው። ለምሳሌ ነገሮችን መክፈት፣ መጫን ሊሆን ይችላል። ማብሪያ ማጥፊያዎችን በመጫን ለማብራት መሞከር ሊሆን ይችላል። ወይም የሆነ ነገር ሳደርግ ምን ሊከሰት ይችላል የሚለውን ለመማር ለመመራመርና ከዛም የፕሮብለም ሶልቪንግ ወይም ችግር የመፍታት ክህሎት የሚያዳብሩበት ሁኔታ ስለሚፈጠር የ2 ዓመት ልጅ የነገሮችን ኮዝ ኤንድ ኢፌክት ወይም መንስኤና ውጤት እየመረመሩ የሚማሩበት ደረጃ ይደርሳል ማለት ነው። ስለዚህ በዚህ የአእምሮ ብስለት የእድገት ደረጃ እንደ ማስጠንቀቂያ የምናያቸው ወይም ሬድ ፍላግስ የትኞቹ ናቸው? ቅድም የዘረዘርናቸውን የማያሟላ ከሆነ እንግዲህ የሚያሳስብ ይሆናል ማለት ነው። ለምሳሌ መጫወቻዎችን በአግባቡ የማይጠቀም ከሆነ ህፃን፣ ከዚህም በተጨማሪ ደግሞ ለነገሮች ትኩረት የመስጠት ነገር ወይም ኪዩሪሲቲ ከሌላቸው፣ ከዚህም በተጨማሪ አስመስሎ የመጫወት ነገር ወይም ፕሪቴንድ ፕሌይ ቅድም እንዳልነው ስልክ ማውራት ሊሆን ይችላል፣ አሻንጉሊታቸው ለመመገብ መሞከር ሊሆን ይችላል። እነዚህን ነገሮች የ2 ዓመት ህፃን ልጅ የማታደርግ ወይም የማያደርግ ከሆነ እንደ ማስጠንቀቂያ የሚወሰድ ይሆናል። 4ኛው የእድገት ዘርፍ ወይም ዴቨሎፕመንታል ዶሜን ግሮስ ሞተር ዴቨሎፕመንት እንለዋለን ወይም ደግሞ ግሮስ ሞተር ዴቨሎፕመንት አጠቃላይ የሰውነት እንቅስቃሴ እንለዋለን። በዚህ የእድገት ዘርፍ የ2 ዓመት ህፃን ልጅ ማድረግ ያለባቸው ሁኔታዎች ስናይ ለምሳሌ በነፃነት መራመድ፣ ከዛም አልፎ መሮጥ፣ እንዲሁም ደግሞ በ2 እግሮቹ መዝለል፣ ተደግፎ ደረጃ መውጣት፣ ለምሳሌ የፎቅ ደረጃ ሊሆን ይችላል መውጣት። እንዲሁም የ2 ዓመት ልጅ በዚህ የእድገት ዘርፍ ኳስ መጫወት ወይም ኳስ መምታት ይጀምራል ማለት ነው። በዚህ የአጠቃላይ የሰውነት እንቅስቃሴ ወይም ግሮስ ሞተር ዴቨሎፕመንት ስር እንደ ማስጠንቀቂያ ወይም ሬድ ፍላግ የምናያቸው ምልክቶች ቅድም ያልናቸው ካልተሟሉ ይሆናል። ለምሳሌ አንድ ህፃን በራሱ መራመድ፣ መሮጥ፣ ኳስ መምታት የማይችል ከሆነ፣ ተደግፎ ደረጃ መውጣት የማይችል ከሆነ፣ ከዚህም አልፎ ደግሞ በራሱ መቆም፣ መራመድ ወይም በተደጋጋሚ የማይችል ከሆነና ወይም ደግሞ በተደጋጋሚ የሚወድቅ ከሆነ፣ በአንድ በኩል የሰውነት ክፍሉ ጠንካራ በአንድ በኩል ደግሞ ደካማ ከሆነ እነዚህ እንደ ማስጠንቀቂያ የሚወሰድ ይሆናል ማለት ነው። 5ኛውና የመጨረሻው የእድገት ዘርፍ ፋይን ሞተር ዴቨሎፕመንት ወይም ደግሞ ጥቃቅን የእድገት ክህሎቶች ይባላሉ። በዚህ የእድገት ዘርፍ የ2 ዓመት ህፃን ሊያሟላቸው የሚገቡ የእድገት ደረጃዎች ለምሳሌ ነገሮችን መደርደር፣ ኩቦችን በመደርደር መጫወት ሊሆን ይችላል። የመጽሐፍት ገጾችን መገልበጥ ሊሆን ይችላል። ከዚህም በተጨማሪ ማንኪያ በመጠቀም በራሳቸው ሊመገቡ ይችላሉ። ከዚህም በተጨማሪ የ2 ዓመት ልጅ ምን ሊያደርግ ይችላል? ለምሳሌ እርሳስ ወይም መጻፊያዎችን በመጠቀም ሊሞነጫጭር ይችላል ማለት ነው። እንዲሁም ደግሞ የተሻለ የእጅ ቅንጅት ወይም እጆቹን ለተለያዩ ክህሎቶች ወይም ስኪልስ ሊጠቀምባቸው ይችላል ማለት ነው። ስለዚህ በዚህ የጥቃቅን ክህሎቶች የእድገት ዘርፍ ወይም ፋይን ሞተር ዴቨሎፕመንት ስር እንደ ማስጠንቀቂያ የምናያቸው ቅድም የዘረዘርናቸውን የማያሟላ ከሆነ የ2 ዓመት ህፃን ሲሆን ለምሳሌ እጆቹን በአግባቡ መጠቀም የማይችል ከሆነ፣ በማቀናጀት ወይም አንድ እጁን ብቻ የሚጠቀም ከሆነ ወይም እጆቹ በጣም ጥንክር ያሉ ወይም በጣም የላሉ ከሆኑ ይህ እንደ ማስጠንቀቂያ የሚወሰድ ይሆናል ማለት ነው። ታንኪዩ ዶክተር ክንዱ። እንግዲህ እነዚህ የእድገት ደረጃዎች በጣም ወሳኝ ናቸው። ሬድ ፍላጎችን በደንብ እንደሰማችሁ ተስፋ አድርጋለሁ። ታዲያ ወላጆች ልጆቻቸው በደንብ የአእምሯቸው እድገት ጥሩ እንዲሆን የተስተካከለ እንዲሆን ምን አይነት እንክብካቤ በተለይ ለ2 ዓመት ልጅ ምን አይነት እንክብካቤ ማድረግ አለባቸው? አመሰግናለሁ ዶክተር ፋሲል በድጋሚ። ስለዚህ ዛሬ በመጨረሻ የምንነግራቸው እንግዲህ በጣም ጠቃሚ ምክሮችን ይሆናል። ስለዚህ እስካሁን ባየነው መሰረት በእያንዳንዱ የእድገት ዘርፍ ውስጥ የ2 ዓመት ልጅ ሊደርስባቸው የሚገቡ ማይልስቶንስ ወይም የእድገት ደረጃዎችን አይተናል ማለት ነው። እንዲሁም ደግሞ ካልደረሰባቸው ሊያሳስቡ የሚችሉ ምልክቶችንም አይተናል ማለት ነው። ታዲያ ህፃናት ጤናማ የሆነ እድገት እንዲኖራቸው በተለይም አሁን እያየነው ያለው የ2 ዓመት ልጅ ጤናማ የሆነ እድገት እንዲኖረው ወላጆች ማድረግ ያለባችሁ ምክሮች ምንድን ናቸው? ቀጥለን የምናየው
ይሆናል። የመጀመሪያው ወላጆች ማድረግ ያለባችሁ ልጆቻችሁን አዋሯቸው። ማዋራት በጣም ወሳኝ የሆነ ለእድገት ጠቃሚ ነገር ነው። በምታዋሯቸው ጊዜ ከእናንተ ጋር ያላችሁን ትስስር ከመጨመራቸውም በተጨማሪ ለህፃናት የቋንቋ፣ የስሜት፣ የማህበራዊና የአእምሮ ብስለት እድገት በጣም ወሳኝ ይሆናል ማለት ነው። ስለዚህ ወላጆች ልጆቻችሁን ጊዜ ስጣችሁ እንድታዋሯቸው በጣም አስፈላጊ ነው ማለት ነው። ሁለተኛው ደግሞ መጽሐፍትን ማንበብ ይሆናል። እንግዲህ መጽሐፍትን ማንበብ በማንኛውም የእድሜ ክልል የሚጀመር ሲሆን በተለይ ከጨቅላ ህፃናት ጀምሮ ማንበብ ጠቃሚ እንደሆነ በሳይንሱ የተረጋገጠ ነው። ህፃናት ድምፃችሁን እየሰሙ ስዕሎችን ወይም ቅርጾችን እያዩ በሚያድጉበት ጊዜ የቃላት ክምችታቸው፣ ስሜትን የመግለጽ አቅማቸው እንዲሁም ችግር የመፍታት አቅማቸው፣ ከእናንተ ጋር ያላቸው ትስስር፣ የሚሞሪ ወይም የማስታወስ አቅማቸውና የትኩረት የመስጠት አቅማቸው በጣም እየጨመረ የሚመጣ ይሆናል። ስለዚህ መጽሐፍትን ማንበብ ለህፃናት ሁለንተናዊ እድገት እጅግ በጣም ጠቃሚ ነገር ነው ማለት ነው። ሌላው ወላጆች ማድረግ ያለባቸው ጠቃሚ ምክር ጨዋታ ነው። ህፃናት ጋር መጫወት አክቲቭ ፕሌይ ይባላል። ይህ አካላዊ የሆነ ህፃናት ሲሮጡ፣ ሲቦርቁ፣ ሲጫወቱ ነገሮችን እየፈተሹ ከእናንተ ጋር ሲጫወቱ ይሄ ለቋንቋ፣ ለአካል፣ ለአእምሮ ብስለት እጅግ በጣም ጠቃሚ ነገር ነው። ከዚህም በተጨማሪ በጨዋታ ስር ምን መደረግ ይችላል? ፕሪቴንድ ፕሌይ ወይም ቅድም ያለውን አስመስሎ የመጫወት ነገር እንዲለማመዱ ማድረግ በጣም አስፈላጊ ነው። አሻንጉሊቶቻቸውን ይዘው ሲያጫውቱ፣ ለመመገብ ሲሞክሩ፣ ለአሻንጉሊቶቻቸው ምግብ ለመስራት ሲሞክሩ፣ እንዲሁም ደግሞ ልክ ስልክ ሰው እንደተደወለ አስመስለው እያወሩ ሲለማመዱ ለቋንቋ እና ለሌሎችም የእድገት ዘርፎች በጣም አስፈላጊ ነው ማለት ነው። ከዚህም በተጨማሪ ወላጆች ማድረግ ያለባቸው ለህፃናት በጣም ጠቃሚ ነገር አመጋገብ ነው። በማንኛውም የእድሜ ክልል ላለ ህፃን ጤናማ የሆነ አመጋገብ ለሁለንተናዊ የአእምሮ እድገት በጣም ጠቃሚ በመሆኑ ልጆቻቸው ጤናማ የሆነ እድገት እንዲኖራቸው ጤናማ የሆነ አመጋገብ በጣም አስፈላጊ ነው ማለት ነው። በመጨረሻም ለልጆቻቸው ጤናማ እድገት ወላጆች ማድረግ ያለባቸው ምንድነው? የጤና ክትትል ነው። በተለይም ቅድም ስንዘረዘራቸው ከቆየናቸው የእድገት ዘርፎች መካከል በአንዱ በሁለቱ ወይም በሁሉም የሚያሳስብ ነገር ካያችሁ ተገቢውን የሆነ የጤና ክትትልና ምርመራ ማድረግ እጅግ በጣም አስፈላጊ ይሆናል ማለት ነው። እነዚህን ጠቃሚ ምክሮች መተግበር ለልጆቻቸው ጤናማ እድገት በጣም ወሳኝ ነው ማለት ነው። ስለዚህ ወላጆች እንግዲህ እነዚህ ሁሉ ምክሮች ተግባራዊ ማድረግ ይኖርባቸዋል ማለት ነው። እነዚህ በጣም ጠቃሚ ምክሮች ናቸው። ለልጆቻቸው አእምሮ እድገት፣ አካላዊ እድገት በጣም ወሳኝ የሚባሉ ናቸው። ችግሮችም ካሉ ቅድም የተዘረዘሩ ሬድ ፍላጎችም ካሉ በአቅራቢያችሁ ባለው የህፃናት ስፔሻሊስት ሐኪም ጋር ቀርባችሁ ማሳከም ይኖርባችኋል። ከዚህም ጋር በተገናኘም በእኛም ክሊኒክ ላይ ህክምና ምርመራም የተሰጠ ይገኛል። ማማከርም ከፈለጋችሁ ዶክተር ክንዶኔም አለሁኝ። በአካል መምጣት ትችላላችሁ። መልካም ጊዜ